ሰላም አዱኛ እባላለሁ በድጋሚ ዛሬ እንግዲህ የ2026ን የመጀመሪያ ቪዲዮ ነው ሪከርድ እያደረግኩላችሁ ያለሁት። ምናልባት 2026 ላይ ስለ ኢቫንጋሪ ለመጀመሪያ ጊዜ እየሰማችሁ ያላችሁና በ2026 የኢቫንጋሪ ቤተሰብን ለመጀመሪያ ጊዜ የምትቀላቀሉ ልጆች ካላችሁ በአጭሩ ኢቫንጋሪ ምን እያደረገ ነበረ in the last 5 years የምትለዋን ልንገራችሁና ኢቫንጋሪ ማለት in the last 5 years በዋነኛነት ትኩረቱን አድርጎ የነበረው ይሄ ከቴክኖሎጂ ፊልድ ውጪ ያሉ ልጆች ወደ ቴክኖሎጂ ሴክተር ለመዞር ሲያስቡ የሚነሳባቸው ጥያቄዎች አሉ። ከየት ልጀምር? የትኛው ፊልድ ይሻለኛል? የማርኬቱም ምን ይመስላል? እንዴት ላጥና? ምን ላጥና? የመሳሰሉ አይነት ጥያቄዎችንና በዋነኛነት እኛ ስናደርግ የነበረው አንደኛ ወደ ቴክኖሎጂ ሴክተር ለመዞር የሚያስቡ ሰዎችን it's a very good decision ግፉበት፣ አይዟችሁ ቀጥሉ፣ ወደዛ መቀጠል ነው ፊውቸሩ የምትለዋን ኢንካሬጅመንት መስጠትና ለምን ወደ ቴክኖሎጂ ፊልድ ፊት ማዞር ጥቅም እንዳለው ለበርካታ ሰው ኢንፎርሜሽን መስጠት ላይ ነበረ ያተኮር ነው። አንደኛው ስራችን ይሄ ነው። ሁለተኛ ለመጀመር ደግሞ የወሰኑ ሰዎች ሲኖሩ ደግሞ ከየት መጀመር እንዳለባቸው ከተለያየ ቦታ የሚሰማው ኢንፎርሜሽን ስላለ ክሊር የሆነ ዳይሬክሽን እንዲይዙ ጋይድ የማድረግ ስራ ሁለተኛው ስራችን ነበረ። ሶስተኛው በተለይ ይሄ ጀነራል የሆነውን ቤዝ የሆነውን የፉል ስታክ ክላስን ማስተማር ደግሞ ሌላኛው በጣም በትኩረት እንሰራ የነበረው ነገር ነው in the last 5 years። ተጨማሪ ደግሞ ከነዚህ ከቴክኖሎጂ ፊልድ ጋር የተያያዙ ኮርሶችን እንደነ ሼርፖይንት፣ AWS፣ MuleSoft ምናምን የመሳሰሉ ኮርሶችን ደግሞ ዴቨሎፕ አድርገን እንደ ሰፕሊመንተሪ እንዲሆኑ ፕሮቫይድ ስናደርግ ነበረ in the last 5 years። በዋነኛነት በትምህርት ደረጃ ስንሰራ ይሄንን ነው። ሌላው ግን ምናልባትም ቢገር ኢምፓክት የነበረው ነገር ምንድን ነው? እነዚህ ወደፊት ለመጓዝማ ቆርጬ ተነስቻለሁ ያሉ የኛ ኮሚኒቲ አባል ሰዎችን ሰብስበን በአንድ ኮሚኒቲ በኢቫንጋሪ ኮሚኒቲ ጥላ ስር ያይዘን እርስ በርሳቸው እየተጋገዙ አንዱ ሲደክም አይዞህ፣ አንዷ ሲደክም አይዞሽ እየተባባሉ አንዱ አንዱን እያገዘ አብረው የሚሄዱበትን ኮሚኒቲ ቢልድ ማድረግ ላይ ነበረ in the last 5 years አተኩረን ስንሰራ የነበረው። ዘንድሮ ደግሞ 2026 ላይ ኢቨን ቢገር የሆኑ ፕሮጀክቶችንና አይዲያዎችን ይዘን የተነሳ ነውና ምናልባት ኢቫንጋሪ ቤተሰብ ከሆናችሁ የምታስተውሉት ነገር ምንድን ነው? እንደ በፊቱ ዩቲዩብ ላይ ቶሎ ቪዲዮ እየሰራን እያስቀመጥንላችሁ አይደለም። እሱ ብቻ አይደለም፣ ክላሶች በየሁለት ወሩ ስንጀምር የነበረውን ክላስ አሁን ለምሳሌ ላስት ይር ኦክቶበር ላይ እና ዲሴምበር ላይ ሚስ አድርገናል። ይህን ያደረግንበት የሆነበት ምክንያት ምንድን ነው? አሁን ዛሬ ሼር የማደርጋችሁን ፕሮጀክቶች ትልልቅ ፕሮጀክቶች ስለሆኑ እነሱን ቤዛቸውን ቢልድ ማድረግ ላይ ቲማችን ኤክስትሪምሊ ቢዚ ሆኖ ነበር in the last 8-9 months ከስፔሲፊክ ከአፕሪል ጀምሮ ማለት ትችላላችሁ። አፕሪል 2025 ጀምሮ የቲማችን ቁጥርን ጨምረን ፍጥነታችንን ለመጨመር ሞከርን። ኦልሞስት ደብል ነው ያደረግነው የኢቫንጋሪ ቲም ነምበር። በጣም ብታዩት በጣም ቁጥሩ ደብል ወይም ከዛ በላይ ሆኗል። ግን ኢቨን እንደዛ እንኳን ካፓሲቲያችንን ጨምረን የጀመርናቸው ፕሮጀክቶች ብዙ የሰው ኃይል ስለሚጀምሩ ከኮርሶቻችን ከቪዲዮ ፕሮዳክሽናችን አቴንሽናችንን መሰረቱን መገንባት ላይ እንድንሆን አድርጎን ነበረ። አሁን ግን ተመስገን ነው ሁሉንም ፋውንዴሽኑን ቢልድ አድርገን ጨርሰናል። 2026 ላይ እንግዲህ እነዚህን ፕሮጀክቶች ለእናንተ የምናቀርብና አብረን ኢንቮልቭ የምናደርግባቸው አይነት ፕሮጀክቶች ናቸው ዛሬ ሼር አደርጋችኋለሁ። ዋናዎቹ የታቀዱትን ፕሮጀክቶች ኢቫንጋሪ ቤተሰብ ሆናችሁ የቀድሞ ተማሪ ከሆናችሁ እናንተን የሚመለከቱ ፕሮጀክቶች አሉ። የተማሪዎቻችን እንኳን ባትሆኑ ኢቫንጋሪ ቤተሰብ ሆናችሁ ይሄ አብሮ መስራት የምትለዋ ስባችሁ የኮሚኒቲው አባል የሆናችሁ ልጆችንም እናንተን እንደውም በጣም የሚመለከቱ ፕሮጀክቶች አሉ። ወላጆች ከሆናችሁ ልጆቻችሁን ምን ማድረግ እንችላለን፣ እንዴት ማገዝ እንችላለን የሚሉ የተዘጋጁ ፕሮጀክቶች አሉና አንድ በአንድ ያቀድናቸው ነገሮች ልውረድበትና ሼር ላድርጋችሁ። ዛሬ ኢንጀነራል ፕሮጀክቶቹን ሜንሽን እያደረጉ ትንሽ ነገር ነው ሼር ማደርጋችሁ። ከዛሬ ጀምሮ እንግዲህ ሬጉላርሊ ዩቲዩብ ላይ እንገናኛለን። ኮንተንቶች ኮንቲኒየስሊ ነው ሼር የምንደራረገው። እኔም የቲም ሜምበሮቼም ኮንቲኒየስሊ ነው ኮሚኒኬት የምንደራረገው። ያኔ በዲቴል እየገባው እያንዳንዱን ፕሮግራም ምን እንደምናደርግ ምን እንዴት አብረን እንደምንሰራ እናወራለን። ዛሬ ግን ሃይላይቱን ለመስጠት ልሞክር።
የመጀመሪያውና ፕሮባብሊ በጣም ስናስብበት የነበረው ኢኒሼቲቭ ምንድን ነው? 2026 ላይ ይዘነው የምንወጣው በጣም የሚያተኩረው ይሄ እንግዲህ ኦልሬዲ የኢቫንጋዲ ኮሚኒቲ አባል የሆናችሁ ልጆች ላይ ነው። አንድ እኔንም የኢቫንጋዲ ቲም ሜምበሮችንም የሚያሰጋን አንድ ትሬንድ እኛ ኮሚኒቲ ውስጥ እያየን ነው። እኛ ኮሚኒቲ ውስጥ ብቻ አይደለም ዓለም ላይም ማለት ይችላሉ። ይሄንን ጀነራላይዝ አድርጌ የተወሰኑ ሀገሮች ብቻ ናቸው ከዚህ ራሳቸውን ፕሮቴክት ያደረጉት። ተምሮ ትምህርት ጨርሶ እየወጣ ያለ ሰው ስራ እየያዘ አይደለም። ስለዚህ ትምህርት ምን ያደርጋል የሚል አይነት አቲቲዩድ በተለይ ያንግ የሆነው ጀኔሬሽን ላይ ዴቨሎፕ እያደረገ እያየው ነው። የሚያየው ነው። እናንተም በየአካባቢያችሁ አስተውላችሁ ሊሆን ይችላል። ትምህርት ምን ያደርጋል የምትለዋ ሴንቴንስ ኤክስትሪምሊ ዴንጀረስ ነች። የስ አይ አንደርስታንድ ከየት እንደሚመጣ። እህቴ ኢንጂነሪንግ ትምህርት ጨርሳ ዛሬ ጋዝ ስቴሽን እየቀዳች ነው እና የእሷ መማር ምን ትርጉም አለው? እኔም ብማር ሚኒንግ የለውም ከሚለው አስተሳሰብ እንደመጣ ይገባኛል። ግን ዓለም የውድድር መድረክ ነች። ሜሪቶክራሲ ላይ ቤዝ ያደረገ አመራር ነው ዓለምን እየመራ ያለው። የዓለም ሪሶርስ እኩል ተከፋፍሎ ለእያንዳንዱ ሰው እየተሰጠ አይደለም። አሸናፊው ቢገር ፖርሽን ይውሰድ፣ ተሸናፊው ትንጥዬ ፍርፋሪ ትድረሰው የሚለው ሜሪቶክራሲ ቤዝድ የሆነው ሲስተም በየአገሩ ኢምፕሊመንት የተደረገ ኦልሞስት ኤቭሪዌር ብትሄዱ ኢምፕሊመንት የተደረገ ሲስተም ስለሆነ መብለጥ ላይ ነው ዓለም የተመሰረተችው ናት። መማር ላይ መብለጥ ላይ። መብለጥ እንዴት ነው የሚመጣው? መብለጥ ማለት መጀመሪያ ከታች ጀምሮ ማደግን ይጠይቃል። ማደግ እንዴት ነው የሚመጣው? በመማር ነው ማደግ የሚመጣው። መማር ስላችሁ ግን ትምህርት ቤት መግባትና መማር የተለያየ ነገር ነው። ትምህርት ቤት መግባት ይሄ ወረቀት መሰብሰብ ሊሆን ይችላል። መማር ግን ለምሳሌ ኮመንሊ የሚነሳ ነገር አሁን ከዚህ ጋር ተያይዘው እኔ ቲክታከር ነው መሆነው ትምህርት ምን ያደርጋል? ቲክታከር ትምህርት ይጠይቃል። ቲክታከር መሆን እኮ ማርኬቲንግ ይጠይቃል። ቲክታከር መሆን ቪዲዮ ኤዲቲንግ ይጠይቃል። ቲክታከር መሆን ፐብሊክ ስፒኪንግ ይጠይቃል። ቲክታከር መሆን አርቲስትነትን ማወቅን ይጠይቃል። የሰው ቀልብን መያዝን ይጠይቃል። እነዚህ ነገሮች ሳትማሩ የምታመጧቸው ነገሮች አይደሉም። ትምህርት ቤት ገብታችሁ ላይሆን ይችላል የምትማሩት የሰው ቀልብ እንዴት ነው የሚያዘው የሚለውን፣ ግን ሳምዌር መማር አለብን። ሰው መማር፣ ማደግ፣ ማሸነፍ ነው ስቴፑ፣ የዓለም ስቴፕ። ሰው እቺ አሁን እንደ ትንሽ ብልጭታ ያየናት መማር ምን ያደርጋል ከመማር ቁጭ ብዬ ሌላ ነገር ላይ ጊዜን ላጥፋ የምትለዋ ትሬንድ በስታ ሙሉ ለሙሉ ትልቅ ፖይዝን ከመሆኗ በፊት ለኮሚኒቲያችን እኔም እናንተም ሁላችንም ተባብረን መማርማ መሰረት ነው። ሜቢ ትምህርት ቤት አትግባ፣ ግን መማር ኤቭሪዴይ መማር። ለምን ቲክታከር ከሆነ ዳንስ ከሆነ ጀንራ ዳንስ መማር አለብህ። ዌር ሃው ቱ ለርን፣ ራሴ እንዴት ነው ማስተምረው፣ የት ነው ትምህርቱን የማገኘው፣ እንዴት ነው ዴይሊ ፕሮግረስ የማደርገው። ኢትስ ቬሪ ኢምፖርታንት። ሌላም ነገር ቪዲዮ ኤዲቲንግ ሊሆን ይችላል፣ ማርኬቲንግ ሊሆን ይችላል፣ አካውንቲንግ ሊሆን ይችላል፣ ፋይናንስ ሊሆን ይችላል። ትምህርት አያልቅም። ማደግ ማለት መማር፣ አዲስ ኖሌጅ አእምሮ ውስጥ ማስገባት ማለት ነው ማደግ። ካታደገ በኋላ ደግሞ ትንጥዬ ከፍ ማለት በቂ አይደለም። እስክታሸንፉ ድረስ ታፕ ኦፍ ዘ ወርልድ እስክትሆኑ ድረስ ማደግ ስለሚጠይቅ እቺ ኮንሰፕት እያንዳንዷ ልጆቻችን ላይ፣ እያንዳንዷ ወጣት ላይ፣ እያንዳንዷ ቤተሰብ ውስጥ እስክትሰርጽ ድረስ ተማር፣ እደግ፣ አሸንፍ የምትለዋን መርህ ይዘን በኃይለኛው ካምፔይን እንጀምራለን 2026 ላይ። እዚህ ላይ እንግዲህ የማንንም የኢቫንጋዲ ተማሪ ሆናችሁ ስታፍ ሆናችሁ ጀስት የኢቫንጋዲ ቤተሰብ ሆናችሁ ኮሚኒቲ ውስጥ ያላችሁ ሰዎች ከሆናችሁ ሁላችሁን የሚመለከት ስለሆነ ቁጭ ብለን እየተገናኘን ይኸው እዚሁ ጋር አለሁን የሙል ጊዜ ዲስከስ እያደረግን እንዴት ይሄን አይዲያ ሁሉም ሰው ውስጥ እናዝርጸው የምትለዋ በኃይለኛው የምንይዛት ፕሮጀክት ነው የምትሆነው። ዲስከሽን ትጠይቃለች። አብረን ዲስከስ እናደርጋለን። ከዚሁ ጋር ተያይዘው ምናልባት ኢቫንጋዲ ቤተሰብ የሆናችሁ ይህንን ታውቁታላችሁ። ላስት ይር ላይ ለ2030 እንዴት አድርገን እንዘጋጅ? ዓለም እየተቀያየረ ነው። የአርቲፊሻል ኢንቴሊጀንስ ሪቮሉሽን በሚያስፈራ ሁኔታ
ነገሮችን ከስር ከመሰረቱ እየቀየረ ነው። እኔ ወይም ቤተሰቤ የዚህ ለውጥ ተጠቃሚ እንጂ ተጎጂ እንዳንሆን ምን እናድርግ የሚል የጀመርና ዲስከሽን ነበረች። እንዳልኳችሁ በፈለግነው ፍጥነት አልሄደም። ምክንያቱም ሌሎች ኤክስትሪምሊ የያዙን ቢዚ ያደረጉን ፕሮጀክቶች ስለነበሩ እሱን ፕራዮሪቲ ሰጥተን ነበረ ላስት ይር ላይ። አሁን ግን ተመልሰን ለ2030 እንዴት እንዘጋጅ የምትለውን ዲስከሽን በደንብ ፎከስ አድርገን እናደርጋታለን። ሁለቱ ዲስከሽኖች አብረው ይሄዳሉ። ለ2030 እንዴት እንዘጋጅ፣ መማር፣ ማደግ፣ ማሸነፍ የምትለዋ። ምክንያቱም የማያድግ ሰው 2030 ላይ አያሸንፍም። አብረው የሚሄዱ ነገሮች ስለሆኑ ሁለቱም ካምፔኖች አቀላቅለን በየጊዜው ኮንቲኒየስ የሆነ ዲስከሽን ዊዝን ኮሚኒቲ እናደርጋለን። ዲስከሽኑ ከኮሚኒቲው ራሱ ፈሶ መውጣት አለበት። ወደ ወንድማችሁ፣ ወደ እህታችሁ፣ ወደ እናታችሁ፣ አክስታችሁ፣ ልጆቻችሁ መውረድ ስላለበት በዲስከሽን ደረጃ ይሄ መማር ላይ ማደግ ላይ ያተኮረው ዲስከሽን ኤንድ 2030 ደግሞ ያተኮረ ስፔሲፊክ የሆነ ስትራቴጂ የምናወጣበት ዲስከሽን would be the umbrella of የ2026 ጎላችን። ሌላ ከዚህ ጋር ተያይዘው እንግዲህ ቫንጋርድን የምታውቁ ልጆች የቴክኖሎጂ ትምህርቶችን ስናስተምር ነው የምታውቁን። ፉል ስታክን ስናስተምር፣ AWSን ስናስተምር፣ ሚክሮሶፍትን፣ ፓወር ቢአይን፣ ሼርፖይንትን ምናምን። አሁን ትንሽ እናሰፋዋለን ይሄንን። የስ ስቲል እነዚህ ኮርሶች ይኖራሉ። ለምሳሌ ፉል ስታክን ብትወስዱት እስከዛሬ ስናደርግ የነበረው የፌዝ 1 ፌዝ 2 ፌዝ 3 ብለን ፍሮንትኢንድን፣ ባክኢንድን፣ ዳታቤዝን፣ ሆስቲንግን አካተን አንድ ቢዝነስ ረን ማድረግ የሚችልበትን አፕሊኬሽን ቢልድ ማድረግ ላይ ነው ትኩረታችን። ላስት ይር መጨረሻ ላይ ደግሞ ይሄንኑ አፕሊኬሽን እነዚህ ቢዝነሶች የሚጠቀሙባቸውን አፕሊኬሽን ኢንተለጀንት ለማድረግ ደግሞ ከአርቲፊሻል ኢንተለጀንት ኤንጂኖች ጋር ከነ ጀመናይ ጋር ከነ ቻትጂፒቲ ጋር ኮኔክት አድርጎ ስማርት አፕ ወይ መስራትን ደግሞ ፕሮግራም ጀምረናል ላስት ይር ፌዝ 4 ብለን። ይሄን ፌዝ 4 አሁን ኖቬምበር ላይ ክላስ የጀመሩ ልጆች ፌዝ 4 ሲደርሱ የምንጀምረው ክላስ ነው የሚሆነው። ይህንን ራሱን ነጥሎ የተዘጋጀ ፌዝ አድርገነዋል። እንዴት ነው አንድን አፕሊኬሽን ከኤአይ ኢንጂኖች ጋር ኢንተግሬት አድርገን ስማርት የምናደርገው የምትል ራሷን የቻለች ፌዝ ነች። ይሄ ለሁላችሁም ፐብሊክ የሚሆን ኮርስ ነው የሚሆነው። ዌብሳይቱ ላይ ብትሄዱ ቼክ ብታደርጉ የምታዩት ነው የሚሆነው። ይኸው ፌዝ 1 2 3 ብሎ ፌዝ 4 ራሱን የቻለ ፕሮዳክቱን ከኤአይ ጋር ኢንተግሬት ማድረግ ላይ የሚያተኩር ክላስ አለ። ከዚህ በተጨማሪ ግን አጌን ሌሎቹም ሰፕሊመንተሪ ክላሶች ቫንጋርድ ላይ ብትሄዱ የምታገኟቸው AWSም፣ DBM፣ ፓወር ቢአይም፣ ሼርፖይንትም፣ ሚክሮሶፍትም፣ ኪዌብ ሁሉም ክላሶች እንዳሉ ነው። ራሳቸው ማርች ላይ ለምሳሌ የሚቀጥለው ክላስ አይ ቲንክ የሁሉም ባች የሚጀምረው ማርች 14 ነው መሰለኝ። ሁሉም ከቴክኖሎጂ ጋር የተያያዙ ክላሶች የሚጀምሩት ማርች 14 ነው። እሱ መማር የሚፈልግ ሰው አሁንም እነሱ ፕሮግራሞች እንዳሉ ነው። ግን እነዚህ ፕሮግራም ላይ ደግሞ አንዳንድ የተደረጉ ለውጦች አሉ። ለምሳሌ የመጀመሪያው ለረጅም ጊዜ ስንሞክረው የነበረውን ነገር ከኢትዮጵያ ሆናችሁ መመዝገብ እንድትችሉ ለማድረግ በኢትዮጵያ ብር መክፈል የምትፈልጉ ልጆችን ለማስቻል ያደረግነው ሙከራ አሁን ጨርሰናል። ሰው ከኢትዮጵያ ሆኖ ማንም ሰው አሁን ክላሱን መመዝገብ ይችላል። የኢትዮጵያ መመዝገቢያ ምናምን ራሱን የቻለ ፕራይስ አለው። ከኢንተርናሽናል ፕራይሱ ኦልሞስት በ1/3 ዋጋ ነገር ነው። ግን በኢትዮጵያ ብር መክፈል ይቻላል። አንደኛው ለውጥ ለእነዚህ ኮርሶች ይሄ ነው። ሁለተኛው ለውጥ ደግሞ ይሄ አንዳንድ ልጆች አላችሁ በስራችሁ ምክንያት ወይም ደግሞ በአጠናን ስታይላችሁ ምክንያት በራሳችሁ ብቻ መማር የምትወዱ እስከዛሬ ዩዴሚ ላይ ኦር ኮርሴራ ላይ ምናምን እየገባችሁ አይደል ኮርስ የምትገዙት። አሁን እዚህ ላይ ያሉ ኮርሶችን ደግሞ መግዛት የምትችሉበት ማቴሪያሏን ብቻ መግዛት የምትችሉበት ፊቸር አድ ተደርጎ እሱ ላይም ስንሰራ ነበረ። አፕሊኬሽኑ ላይ in the last 6 months እሱ አልቆ አሁን ፐብሊክሊ ሪሊዝ ተደርጓል። ማቴሪያሏን ብቻ የምትፈልጉት ክላስ የፓወር ቢአይ ከሆነ የፓወር ቢአይን ማቴሪያል ብቻ መግዛት ትችላላችሁ። ክላሱንም ጆይን ማድረግ ትችላላችሁ። ሴም ቲንግ ለፉል ስታኩም ለሁሉም። ኢቭን ግን ከዚህ ሁላ እኔን ለምሳሌ ፐርሰናሊ ሞር ኤክሳይት የሚያደርገኝ ነገር ምንድን ነው? መማር ሲባል የቴክኖሎጂ ክላስ ብቻ አይደለም አንድ ሰው መማር ያለበት። ቅድም ሜንሽን አድርጌላችኋለሁ። ማርኬቲንግ is very important. አካውንቲንግ is very important። በተለይ ቢዝነስ ለሚያስፈልግ ወደ ቢዝነስ መግባት የሚያስብ ሰው
አካውንቲንግ በደንብ ማወቅ አለበት። ፋይናንስ ኦር ቪዲዮ ኤዲቲንግ ኦር በጣም ብዙ የተለያዩ ኖሌጆች መማር ያለብን ኖሌጆች አሉ፣ ዲፔንዲንግ ኦን ወደየት መሄድ እንደምንፈልግ። ግን እኔ ኢን ዘ ላስት 20 years ቴክኖሎጂ ላይ ነው የቆየሁት። ስለ ቴክኖሎጂ ላስተምራችሁ እችላለሁ፣ ግን ስለ ፋይናንስ እኔ ባስተምራችሁ ሴንስ አይሰጥም። ስለ አካውንቲንግ እኔ ባስተምራችሁ ሴንስ አይሰጥም። ሌላ ራሱን የቻለ አካውንቲንግ ላይ ኢን ዘ ላስት ሜኒ ይርስ ስፔሻላይዝ ያደረገ ሰው ቢያስተምራችሁ ነው አሪፍ። ኦር ፊዚክስ ሊሆን ይችላል ኦር ኤኒቲንግ። ኢቫንጋዲን ከዚህ በኋላ ምንድን ነው የምናደርገው? እኛ ብቻ ቴክኖሎጂ የምናስተምርበት ፕላትፎርም መሆኑ ይቀርና ለእያንዳንዶቻችሁ ማስተማር የምትፈልጉ የምትችሉ ኤክስፐርቲዝ ያላችሁ ሰዎች ኢቫንጋዲ ላይ መታችሁ ማስተማር እንድትችሉ አድርገን ሞዲፋይ አድርገን የመማሪያ ፕላትፎርም አድርገን ሞዲፋይ አድርገነዋል ኢቫንጋዲን። ምን ማለቴ ነው? ለምሳሌ አሁን እየሰማችሁኝ ያላችሁት ፋይናንስ ባለሙያ ካላችሁ የፋይናንስ ካሪኩለም አውጥታችሁ ፋይናንስ ላይ ዋናዎቹ ኖሌጆች ሰው ቢያውቃቸው እኔ ያገኘሁትን ጥቅም ሊያገኝ የሚችልባቸው ምንድን ናቸው የምትል ካሪኩለም አውጥታችሁ በስነ ስርዓት ክላስ ፕሮቫይድ ማድረግ ትችላላችሁ ኢቫንጋዲ ላይ። ልክ እኛ ኮርስ የቴክኖሎጂ ኮርስ ስንሰጥ እንደነበረው። ሪመምበር ዚስ፣ ኢቫንጋዲ የራሱ የሆነ ስታንዳርድ አለው፣ የራሱ የሆነ ሜቶዶሎጂ አለው። ኢን ዘ ላስት 5 years ተማሪው ቤስት የሚባል አይነት የመማር ሂደት የሚኖረው ምን ብናደርገው ነው ብለን ራሳችን ዴቨሎፕ ያደረግነው 5 ስቴፕ ሜቶዶሎጂ አለ። ቪዲዮ ያለው፣ ኖት ያለው፣ ቼክሊስት ያለው፣ ኤክሰርሳይዝ ያለው፣ ላይቭ ሴሽን ያለው፣ ግሩፕ ዲስከሽን ያለው ክላስ ነው እኛ የትኛውንም ኮርስ ስንሰጥ የምናደርገው። አሁንም ከኢቫንጋዲ ኮሚኒቲ ሜምበሮች ውስጥ አንዳችሁ መታችሁ ክላስ ልስጥ ብትሉ ይህን ስታንዳርድ መከተል ግን እናስገድዳለን። ምክንያቱም ጥራት የሌለው ኮርስ ይዘው መውጣት አይቻልም። በደንብ ያልታሰበበት ኮርስ ይዘው መውጣት አይቻልም። ኤክሰርሳይዝ የሌለው ቪዲዮ በደንብ ታስቦበት የተሰራ ወይም ቼክሊስት የሌለው ኮርስ ዝም ብሎ 2 ቀን 3 ቀን ወስደው ፒዲኤፍ አስቀምጠው ኮርስ አለኝ ግዙ ማለት አይቻልም። እኛ ራሳችን የኮርስን ኳሊቲ ቼክ የምናደርግበት ዲፓርትመንት ይኖረናል። በስነ ስርዓት እያንዳንዷ ኮርስ ለተማሪ በሚጠቅም ሁኔታ ነው ወይ የተዘጋጀችው፣ which is የኢቫንጋዲን ስታንዳርድ ታሟላለች ወይ ብለን አጣርተን ነው ኢቫንጋዲ ላይ የሚወጣው። ከዛ በኋላ ፕላትፎርሙን ተጠቅማችሁ በተለይ ኢትዮጵያ ውስጥ ላላችሁት ይሄ ትልቅ እድል ነው። ለዳያስፖራ ኮሚኒቲ ኦር ኮርሶቻችሁን በእንግሊዝኛ ደግሞ የምታዘጋጁ ከሆነ ለኢንተርናሽናል ኮሚኒቲው ስሩ ኢቫንጋዲ ማቅረብ ትችላላችሁ። ኢቫንጋዲ ኢንተግሬትድ ነው፣ ፔመንት ይቀበላል፣ ኢንተርናሽናል ፔመንት ፕሮሰስ ማድረግ ይችላል። እኛ ደግሞ ሎካሊ ብራችሁን ሼር አድርገን እናካፍላችኋለን። እንዴት ነው ኮርስ መፍጠር የሚችል ሰው መፍጠር የሚችለው ማንን ላናገር ምናምን የሚል ዲቴይል ቪዲዮ ሰራላችኋለሁ። ስፔሲፊካሊ ግን ጀስት ሃይላይቱን ስለሆነ እየሰጣችሁ ያለሁት ኢቫንጋዲ ፕላትፎርሙ ዊል ቢ ኦፕን ቱ ኤቭሪዋን። እናንተ አእምሯችሁ ውስጥ አሁን ለምን ወጥ መስራት አይሆንም? ወጥ መስራት ኖሌጅ በጣም ለእኔ የሰጠኝ ጥቅም አለ፣ ሌላም ሰው የሚማረው የሚሰጠው ጥቅም አለ ብሎ የምታስቡ ሰዎች ካላችሁ ቁጭ ብላችሁ የወጥ መስራት ካሪኩለም አውጥታችሁ ቪዲዮ አዘጋጅታችሁ ኖት አዘጋጅታችሁ ቼክሊስት አዘጋጅታችሁ ለኢቫንጋዲ ሪቪው አስደረጋችሁ ኮርሳችሁን ይዛችሁ ወጣችሁ በደንብ ኢንተርናሽናሊ ኮርሱን ይዘን መውጣት እንችላለን። ኤኒቲንግ ቪዲዮ ኤዲቲንግ፣ ፋይናንስ፣ ማርኬቲንግ፣ ፊዚክስ፣ ሂሳብ ለምን አይሆንም? ኮሌጅ ያላችሁ ልጆች የ4ኛ ክፍል ሂሳብ ኮርስ በደንብ ጽድት አድርጋችሁ ማዘጋጀት ትችላላችሁ። ኤኒ ኮርስ እናንተ አእምሮ ውስጥ ያለ ለሌላ ሰው ይጠቅማል ብላችሁ የምታስቡት ነገር ብሬናችሁ እስካለ አብረን እንስራ። ፕላትፎርሙን ለሁላችሁም ክፍት አድርገነዋል ከዚህ ዓመት ጀምሮ፣ ያው ከፌብሩዋሪ 2025 ጀምሮ። ሌላ ምናልባት ከዚህ ጋር በተያያዘ እናንተም ብትሆኑ ልክ እንደ ኢቫንጋዲ የኛ ፉል ስታክ ክላስ ወይም የAWS ክላስ አቬለብል እንደሆነው እናንተም ብትሆኑ ክላስ ፕሮቫይድ ማድረግ ትችላላችሁ። ኦር ማቴሪያላችሁን ብቻ ቪዲዮቹንና ኖቶቹንና ኤክሰርሳይሱን ቼክሊስቱን ብቻ ለሽያጭ ማቅረብ ትችላላችሁ። እንደተመቻችሁ ነው። ከቲማችን ጋር ዲስከስ አድርጋችሁ መወሰን ትችላላችሁ። ይሄ እንግዲህ አካዳሚውን በሚመለከት ነው።
ሌላ ደግሞ ምናልባትም ላስት ይር ላይ ኤክስትሪምሊ ፎከስድ ሆነን ስንሰራበት የነበረው ትልቁ ፕሮጀክት የልጆች ፕሮጀክት ነው። ቅድም ብያችኋለሁ፣ ዓለም የውድድር መድረክ ነች። ለውድድር የሆነ እድሜያችሁ 30 ላይ ሆኖ ወይም 35 ላይ ሆኖ ተዘጋጅታችሁ የማሸነፍ ቻንሳችሁ በጣም እየወረደ ነው የሚሄደው። ዝግጅት ከህፃንነት ነው መጀመር ያለበት። ገና ከ5 ዓመት ከ6 ዓመት ከ8 ዓመት ነው አደልት ስትሆኑ ለሚገጥማችሁ ውድድር እራሳችሁ ማብቃት ያለባችሁ። የተለያየ ነገር እንግሊዝኛችሁ ስትሮንግ መሆን አለበት። ኮሚኒኬሽን አቢሊቲያችሁ ስትሮንግ መሆን አለበት። አናሊቲካል አቢሊቲያችሁ ስትሮንግ መሆን አለበት። ስለ ዓለም አንደርስታንዲንጋችሁ ስትሮንግ መሆን አለበት። ብዙ ነገር ነው ከልጅነታችሁ ቢልድ ማድረግ ያለባችሁ አደልት ስትሆኑ አሸናፊ ለመሆን። ይሄ ደግሞ የኤቭሪ ፓረንት ምን አድርጌ ልጄ ተወዳዳሪ እንዲሆን ላድርገው የምትለዋ የኤቭሪ ፓረንት ኮንሰርን ነው። እና ላስት ይር ላይ ህፃናቶችን እስቲ ቆይ ለምሳሌ እነዚህ ልጆች አደልት ሲሆኑ አርቲፊሻል ኢንቴሊጀንስ ዶሚኔት የሚያደርግበት ዓለም ላይ ነው የሚገቡት እና ገና ከመሰረታቸው ኮዲንግ እየተማሩ ቢያድጉስ? ኦር ትምህርት ቤታቸው እየተማሩ ያሉት ሂሳብ አለ፣ እሱን ደግሞ በደንብ እያጣሩ ቢሄዱስ? ምን እናድርግላቸው የሚል ፕሮጀክት ጀምረን ነበር እና ዲፐር ያንን ፕሮጀክት በገባንበት ቁጥር አሁን አንደርስታንድ እያደረግን ያለነው ነገር በተለይ አሜሪካ ውስጥ ያለ ትልቅ ቻሌንጅ አለ ለወላጆች። ትምህርት ቤት ይልካሉ ልጆቻቸውን፣ ሁሉ ነገር ሽፍንፍን ያለ ነው። ምንድን ነው የሚማሩት? አይናገርም ትምህርት ቤቱ። ሪዛልቱ ሲመጣ ኦነር ተማሪ ብሎ ይመጣል። ከስንተኛ ስለወጣ ነው ኦነር የወጣው የሚታወቅ ነገር የለም። ዛሬ ካሪኩለሙ ምንድን ነው? ነገ የሚማረው ምንድን ነው? ኤክሰርሳይሱ የሚሰጠው ምንድን ነው? ቀድሜ ላዘጋጀው ላስጠናው? ይሁን ሽፍንፈን ያለ የማይመች አይነት አሰራር ነው የአሜሪካ ፐብሊክ ስኩል ውስጥ ያየ ነው። አንዳንድ ሀገሮች ላይ አሪፍ ነው። እነ ፊንላንድ፣ እነ ሳውስ ኮሪያ፣ ሲንጋፖር ምናምን ብትሄዱ ያስቀናል ያላቸው የትምህርት አሰጣጥ ራሱ። ኢትዮጵያ ውስጥ ደግሞ ካሪኩለሙ በደንብ ግልጽ ተቀምጦ ግን ትምህርቱ ዴሊቨር የሚደረግበት ኳሊቲ በጣም የወረደ ነው። ለልጆች ክሎዝ የሆነ አቴንሽን እየተሰጠ አይደለም። ምን ብናደርግ ይሄንን መቀየር እንችላለን የሚል ፕሮጀክት ጀምረን ላስት ይር ላይ የጀመርነው የቱቶሪንግ ሰርቪስ አለ። አሁን ቱቶሪንግ ዳቲቫንጋዲ ካምበላችሁ ብትገቡ የምታዩት ነው። እሱ ደግሞ ስፔሲፊካሊ እንዴት ልጆችን ከልጅነታቸው የማንበብ ባህል አዳብረው አናሊቲካል ካፓሲቲያቸው በጣም ዴቨሎፕዶ ነው። ኮሚኒኬሽን ካፓሲቲያቸው በጣም ዴቨሎፕዶ ነው። እድሜያቸው 15፣ 16፣ 17 እየደረሰ ሲሄዱ ደግሞ ኢቨን ቴክኖሎጂ ዓለሙን በደንብ ተረድተው ተወዳዳሪ መሆን እንዴት ማድረግ እንችላለን የምትለዋ ላይ ያተኮረ ትልቅ ፕሮጀክት ነው። ሜቢ ኢን ዘ ኔክስት 10-15 ይርስ ጥጉ ላይ የማንደርሰው አይነት ሂውጅ ፕሮጀክት ነው። እዛ ላይ ራሱ ያቀድናቸው ነገሮች አሉ። ከፓረንቶችም ጋር ከአስተማሪዎችም ጋር ሆነን የተዘጋጁ ዲስከሽኖች አሉ። ቀስ በቀስ እነሱንም ሼር እናደርጋቸዋለን። በተለይ ወላጆች ከሆናችሁ በጣም የምታግዙን ነገር ይኖራል። ምን እናድርግ? ልጆችን በምን መንገድ ስናስተምራቸው ነው ቤተር የሆነ ኢምፕሩቭመንት የምታዩት? በምን መንገድ አፕሮች ስናደርጋቸው ነው ለመማር ወይም ለማደግ ወይም ለመወዳደር ያላቸው ኢንተረስት የሚወርደው? እንዴት ኢንከሬጅ እናደርጋቸው? እንዴት ዲስከሬጅድ የሆነ ልጅ እንዴት ወደ ላይ እናንሳው የምትለዋ ኮንቲኒየስ የሆነ ዲስከሽን ስለሚኖረን ቢ ፓርት ኦፍ ዚስ ዲስከሽን። እኛም እንማራለን፣ እናንተም ደግሞ ከሌላ ሰው የተማርነውን ሼር ስለምናደርጋችሁ እናንተም ትማራላችሁ። ከታች ልጆቹን ከታች የመማር ፍቅር ያላቸው ኮንቲኒየስሊ የሚያድጉ አደልት ሲሆኑ ማሸነፍ የሚችሉ አድርገን ቢልድ የማድረግ ፕሮጀክት የኢቫንጋዲ ቱቶሪንግ ፕሮጀክት አለ። እሱ ደግሞ ሌላ ትልቅ ኦምብሬላ ነው። እነዚህ ነገሮች አሁን አንድ ነገር ኮመን የሆነ ሲም አንደርስታንድ ካደረጋችሁ ያለው ምንድን ነው? መማር፣ ማደግ፣ ተወዳዳሪነትን በደንብ ማገዝ ኢቫንጋዲ የሚሰራው ስራ ነው። እንደ ኮሚኒቲ አብረን ነው የምንሰራው። ልጆች ያላችሁ ልጆቻችሁን ማገዝ፣ እራሳችሁም ደግሞ ማደግ፣ ከዛ በኋላ ወንድማችሁን እህታችሁን ደግሞ ኢንከሬጅ ማድረግ፣ አብሮ እንዲሰራ ሰው ማድረግ፣ መማር፣ ማደግ፣ ተወዳዳሪ መሆን እስከ መጨረሻው ድረስ። በዚህ ዓመት የምናደርጋቸው እቅዶች እንግዲህ
በዋነኛነት አሁን የነገርኳችሁ ናቸው። ይሄ ካምፔኖቹ አሉ። ለ2030 እንዴት እንዘጋጅ የሚለው መማር፣ ማደግ፣ ማሸነፍ የሚለው ካምፔን ፉል ስታክ ላይ ያለውን ኮርስ ኢምፕሩቭ አድርገን ከኤአይ ጋር ኢንተግሬት እንዲያደርግ አድርገነዋል። ሌሎቹንም ኮርሶች ፐብሊክሊ ደግሞ አንደኛ ማቴሪያሉን ብቻ መግዛት እንድትችሉ፣ ሁለተኛ ከኢትዮጵያ ደግሞ ከሆነ በብር ብቻ መግዛት እንድትችሉ ሁሉም ፕላትፎርሙን አዘጋጅተን ጨርሰን ለቀነዋል። ኢቨን ቢገር የሆነው ከኮርስ ጋር የተያያዘ ነገር ደግሞ ኤኒ ዋን ኦፍ ዩ አዲስ ክላስ ኮርስ ክሬት አድርጌ መልቀቅ እፈልጋለሁ ብላችሁ እያሰባችሁ ያላችሁ ሰዎች አብረን መስራት እንችላለን። አእምሯችሁ ውስጥ ኖሌጅ ካለ ኖሌጅ አውጥቶ ማርኬት ላይ ማቅረብ የተከበረ ስራ ነው። ምናልባት ከሱ በላይ የተከበረ ስራ የሚታየኝ ጤና ላይ የሚሰሩ ሰዎች ናቸው። የታመመን ሰው አግዘው ያድናሉ። በቃ ይሄ የተከበረ ስራ ነው። ከዛ በኋላ እውቀት ላይ ማስተማር ላይ እውቀታቸውን ወደ ገበያ ማውጣት ላይ የተሰማሩ ሰው የተከበረ ስራ ነው። እንደ ውለታ እንደምትሰሩ ቁጠሩት። ለሌላም ሰው ማስተማር የተከበረ ስራ ነው። ፊንላንድ ውስጥ ብትሄዱ የሚገርማችሁ ነገር የአንደኛ ክፍልና የሁለተኛ ክፍል አስተማሪዎች ናቸው ታፕ ኦፍ ዘ ሶሳይቲ። አንደኛ ክፍልና ሁለተኛ ክፍል አስተማሪ ለመሆን ያለው ፈተና ያለው ማለፍ ያለባችሁ የብቃት ደረጃ ማረጋገጫ ብዛቱ፣ ተከፋይነታቸውም ከዛ በጣም በላይ ነው። አሜሪካ ውስጥ አሁን ዶክተር የሚያገኘው ሳለሪ አለ። ፊንላንድ ውስጥ አንደኛና ሁለተኛ ክፍል አስተማሪዎች ከዶክተር ይበልጣል ሳለሪያቸው። አንደኛ እና ሁለተኛ ክፍል አስተማሪ መሆን ሲያቀታቸው ነው ከዛ ወደ ኤሌመንተሪ አስተማሪ፣ ከዛ ሃይስኩል አስተማሪ፣ ከዛ በኋላ ነው ዶክተር ወደ መሆን የሚሄደው። ሰው ነምበር 1 የተከበረ ፊልድ ፊንላንድ ውስጥ ማስተማር ነው። ፎር ዛት ሪዝን የዓለም አንደኛ የትምህርት ጥራት ያላት ሀገር ፊንላንድ ነች። አስተማሪ ሲከበር አስተማሪ ኖሌጅን ማጋራት ላይ ልጆቹ እንዲገባቸው ማድረግ ላይ ትኩረቴን ላድርግ የሚለው ነገር ክብር ሲሰጠው ሶሳይቲ ይነሳል፣ ትምህርት ደረጃ ይነሳል። ይሄ በገቨርንመንት ደረጃ የሚደረግ ነገር ነው። እሱን ተውት። ለምሳሌ ሳውዝ ኮሪያ ብትሄዱ ኮሚኒቲው ራሱ ነው አስተማሪዎችን የሚያከብረው። አሁን አሜሪካ ውስጥ ነምበር 1 ሃውስሆልድ ኢንካም ኤክስፔንስ የቤት ክራይ ነው። ሳውዝ ኮሪያ ውስጥ ከቤት ክራይ እኩል ተፎካካሪ የሆነው ሃውስሆልድ ኤክስፔንስ የትምህርት ወጪ ነው። ወላጅ ራሱ ይማራል፣ ልጆቹን ያስተምራል፣ ቱቶሪንግ ይሄዳሉ ልጆቹ። ከዛ ወላጅ ደግሞ አዲሽናል በጎን ለትምህርት የሚሆነውን ማቴሪያል ይገዛል ለራሱም ለልጆቹም። ለዛ ነው የሳውዝ ኮሪያ ህዝብ ቬሪ ኖሌጀብል የሆነው ወይም በጣም ተፎካካሪ መሆን የቻለው። እኛም ኮሚኒቲ ውስጥ ትምህርትን ማስከበር መቻል አለብን። አስተማሪ የሚናቅበት ሳይሆን ኖሌጁን አውጥቶ የሚያጋራ ሰው የሚከበር ፊልድ እንደሆነ የሚታወቅበት። ኢንካም ጀነሬት ለማድረግ አውጥታችሁ ማስተማሩን የሚገባውን ቫልዩ ያስቀምጣችሁ ኮርሱ መሸጥ ኢዝ ዋን ኦፍ በጣም የተከበሩ ፊልዶች መሆን ነው ያለበት እኛ ኮሚኒቲ ውስጥ እና እሱንም ኢንከሬጅ እናደርጋለን። እኛ እናንተ አእምሮ ውስጥ ያለ አውጥቼ ማርኬት ላይ ባቀርበው ሌላ ሰው ይጠቅማል ብላችሁ የምታስቡት ነገር ካለ እኛ አጠገባችሁን እናግዛችኋለን። ኮርሱ እንዴት ነው የምታዘጋጁት? እንዴት ነው ፓኬጅ የምታደርጉት? ጽዳቱ ምን መሆን አለበት? ሜቶዶሎጂ ምን መሆን አለበት? እንዴት ማርኬት እናደርግላችኋለን ግሎባሊ። ከዛ አብረን መስራት ይቻላልና በትምህርት የምታምኑ ልጆች ካላችሁ ኢቫንጋዲ ላይ ክሪኤት ኮርስ እንዳልኳችሁ ነው። ወጥ መስራት ሊሆን ይችላል፣ ስፖርት ሊሆን ይችላል፣ ኤዲቲንግ ሊሆን ይችላል፣ ኮዲንግ ሊሆን ይችላል። ኤኒቲንግ ኖሌጅ ሼር ማድረግ የሚፈልግ ሰው ሹድ ክሪኤት ኮርስ። እነዚህ ናቸው እንግዲህ 2026 ላይ ያቀናቸው እቅዶች። የታቀደ ሁላ ነገር አይሳካም። ገና የሚሳካው እንግዲህ ኮስተር ብለን አመቱን ሙሉ አንገታችንን ደፍተን ከሰራን ነው። እግዚአብሔር ይርዳን። ለመስራት እንሞክራለን። በተቻለ መጠን እኔም እሞክራለሁ። ቲሞችም ላይ ያሉት የሚገርሙ ልጆች አሉ፣ ፎከስድ የሆኑ እነሱም ይሞክራሉ። እናንተም የዚህ አካል መሆን ከፈለጋችሁ እንግዲህ ተቀላቀሉና we will try። ሌላ እንግዲህ እያንዳንዷን ስለ ዲስከሽኖቹም 2030 እንዴት እንደምትዘጋጅ ኢቫንጋዲ ናይቱም፣ ስለ ፉል ስታኩም፣ ስለ ሰፕሊመንተሪውም፣ ስለ ቱቶሪንጉም ራሱን የቻሉ ደግሞ ቪዲዮዎች አንድ በአንድ ለቅላቸዋለሁ። ለዛሬ እንደ መግቢያ እንደ 2026 መግቢያ ያህል ይሄ ይበቃናል። እንግዲህ የሚቀጥለው ቪዲዮ እስክንገናኝ ፒስ